ተነስተልን ክቡራን ተመልካቾቻችን ሲሳያጌና ከሉዓላዊ ሚዲያም ሰኞ የካቲት 30 2018 ዓመተ ምህረት In the nuclear age, no one will be a survivor if nuclear war breaks out. It is time to stop this mad war immediately. Up to today. And the Interim Council approved a decision yesterday. That decision was relayed to our forces that they should no longer attack neighboring countries unless there is an attack on Iran staged on their soil. ናይዚ ጊዜያዊ ምሕዳር ፕሬዚደንት ኣብ ትግራይ ይኸውን ካብ ሕወሓት ይኸውን ይብል ነይሩ ናይቲ ጊዜያዊ ምሕዳር ምክትል ፕሬዚደንት ካብ ኦነግ ይኸውን ናይቲ ጊዜያዊ ምሕዳር ጸጥታን ግዛዕን ሓላፊ ኣብዚ ዕጥቃዊ ቃልሲ ተሳተፉ ናይ ትግራይ ይኸውን ድሮን ተሃሊኳ ጸረ ድሮን ኣሎ አየር ተሃሊኳ ጸረ አየር ኣሎ ሙሲ ተሓዝ ታንክ ተሃሊኳ ጸረ እንደገና ከፍ አድርገው አሻሽለውት ለምጻፉላቸው አሜሪካ መንግስት ምናምን ለነሱ እንዲመጣን አድርገው የፕሪቶሪያውን የሰላም ስምምነት እናከብራለን የዲዲአርን ፕሮግራም እናስቀጥላለን ደብቀን ያወጣናቸው መሳሪያዎች ለማስረከብ ዝግጁ ነን የኢትዮጵያ ሀገር መከላከያ ሰራዊት ወደ ትግራይ ግዛት ገብቶ በድንበሮች ላይ መሰማራት ይችላል ያገትናቸውን ተፈናቃዮች እንመልሳለን እንለቃለን የፕሪቶሪያ የሰላም ስምምነት ሙሉ በሙሉ እንተገብራለን ይሄንን ማድረግ ከተቻለ የኢትዮጵያ መንግስት የመዋጋት ሱስ ያለበት አይመስለኝም የመዋጋት ሱስ ያለባቸው ቲፒኤልኤፎች ናቸው በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል አሁን ወደ ዕለቱ ዜና እናመራለን ህዝባዊ ወያኔ ሓርነት ትግራይ ህወሓት የኢትዮጵያ መንግስት ወታደራዊ ከበባ ፈጽሞብኛል ሲል ለአሜሪካና ለአውሮፓ እንዲሁም ለአፍሪካ መንግስታት አቤቱታ አቀረበ። በሌላም በኩል ከህወሓት ታጣቂ መሪዎች አንዱ ብርጋዴር ጀነራል ምግበይ ኃይሌም ጸረ ድሮን መሳሪያ ታጥቀናል ሲሉ ለድምፅ ወያኔ ቴሌቪዥን ትላንት መግለጫ ሰጥተዋል። ህወሓት ከሌሎች ሶስት ፓርቲዎች ጋር ቅዳሜ ዕለት የፕሪቶሪያን የሰላም ስምምነት ለሸመገሉት ሸምጋዮቹ ሀገራት ኬንያ፣ ናይጄሪያና ደቡብ አፍሪካ እንዲሁም ለአሜሪካና ለዩናይትድ ኪንግደም፣ ለአውሮፓ ህብረትና ለአባል ሀገራቱ ለተባበሩት መንግስታት ድርጅትና ለአፍሪካ ህብረት በጻፉት ደብዳቤ ወታደራዊ ከበባ ተፈጽሞብናል ከማለታቸውን ባሻገር ስልታዊ በሆነ መንገድ ቀስ በቀስ የቀደመው አይነት መዘጋት ቀጥሏል ብለዋል። 1.2 ሚሊዮን ተፈናቃዮችና በሱዳን የሚገኙ ስደተኞች ወደ ቤታቸው አለመመለሳቸውን 40% የትግራይ ግዛት ህገ መንግስታዊ ባልሆነ መንገድ መወሰዱን ከጥቅምት ወር ጀምሮ በጀት መቋረጡን የሚዘረዝረው የህወሓትና የአጋሮቹ ግልጽ ደብዳቤም በባንኮች በቂ ገንዘብ አለመኖሩን ነዳጅ ከጥር ወር ጀምሮ መቋረጡን የትራንስፖርትና የንግድ እንቅስቃሴ መስተጓጎሉን በመዘርዘር ለሌላ ዙር ዘር ማጥፋት ወታደራዊ ከበባ እየተፈጸመብን ነው ሲሉ ገልጸዋል። ይህም አፍሪካ ቀንድን ጭምር ቀውስ ውስጥ ያስገባል ሲሉም አሳስበዋል። ህወሓት ባይቶና ሲምባና አክሱማይ ከተባሉ ፓርቲዎች ጋር በጋራ ባወጣው በዚህ መግለጫ ሀገራቱና ዓለም አቀፍ ተቋማቱ የኢትዮጵያ መንግስት ላይ ጫና በማድረግ የኢትዮጵያ መንግስት ወታደራዊ እንቅስቃሴ እንዲታቀብ እንዲያደርጉ የተደረጉ ክልከላዎች በሙሉ እንዲነሱ እንዲሁም ተፈናቃዮች በክብር እንዲመለሱና ንግግር እንዲጀመር ከዚሁም ባሻገር የፕሪቶሪያ የሰላም ስምምነት በፍጥነት እንዲተገበር ድጋፍ እንዲያደርጉ ጠይቀዋል። ይህ በእንዲህ እንዳለም ጸረ ድሮንን ጨምሮ ስትራቴጂካዊ መሳሪያዎችን ታጥቀናል ሲሉ ከህወሓት ታጣቂ አዛዦች አንዱ ብርጋዴር ጀነራል ምግበይ ኃይሌም ገለጹ። ጀነራሉ ከድምፅ ወያኔ ቴሌቪዥን ጋር ትላንት ባደረጉት ቃለ ምልልስ ታጣቂዎቻቸው የተማሩና ለሳይንስና ቴክኖሎጂ ግንዛቤ ያላቸው መሆናቸውንም አመልክተዋል። በቴክኖሎጂ ተመክተው ዛቻ የሚያሰሙ አካላት ለድሮን ጸረ ድሮን፣ ለታንክም ጸረ ታንክ እንዲሁም ለአውሮፕላን ጸረ አውሮፕላን ታጥቀናል ሲሉ ተደምጠዋል። ድሮን ተሃሊኳ ጸረ ድሮን አለው፣ አየር ተሃሊኳ ጸረ አየር አለው ሙሲ ተሓዝ ታንክ ተሃሊኳ ጸረ ታንክ አለው ሁሉ ነገር መፍትሕ ዘይብሉ ነገር የለን ሰብ ይሰርሖ ስለዚህ ንሕና ተሓሳስባ እዩ ዝብለካ ዘለኹ ነሲ እዚ
ይሄ ጦርነት ወደ ኒውክሌር ጦርነት ከተሸጋገረም የሁላችንም መጥፊያ ስለሚሆን አሜሪካና እስራኤል ጦርነቱን በአስቸኳይ ሊያቆሙ ይገባል ሲሉ ቪክቶር ጋኦ አሳሰቡ። ዘ ሴንተር ኦፍ ቻይና ኤንድ ግሎባላይዜሽን ምክትል ዳይሬክተር አሜሪካና እስራኤል ከዚህ እብደት ተግባር ሊታቀቡ ይገባል ሲሉም አሳስበዋል። በከፍተኛ መገለልና በተጽዕኖ ውስጥ 50 ዓመታት ያስቆጠረች ሀገር በዚህ መጠን የአየር መከላከያ ስርዓታቸውን በመፈተን የሁለቱ ሀገራት የአየር መከላከያ ስርዓታቸው የሚታለፍ መሆኑን ለዓለም አሳይታለች ያሉት የቻይናዊ ጥናት ተቋም ምክትል ዳይሬክተር ከፍተኛ የመሳሪያ አቅም ያላቸው ሌሎች ሀገራት መኖራቸውንም በማስታወስ አሜሪካ ከቪየትናም ጦርነት ወዲህ ከፍተኛ ሽንፈት ልትከናነብ ትችላለች ሲሉም አሳስበዋል። አሜሪካ ሁልጊዜም ጦርነትን የመጀመሪያ ምርጫዋ ማድረጓን ልትመረምረው ይገባል ሲሉም ለአልጀዚራ አስተያየታቸውን ሰጥተዋል። In the nuclear age, no one will be a survivor if nuclear war breaks out. It is time to stop this mad war immediately. Up to today, ይህ በእንዲህ እንዳለም ጦርነቱ ከተጀመረና የኢራኑ የበላይ መሪ አያቶላ አሊ ሐመኒ ከተገደሉ ከሳምንት በኋላ በ10ኛው ቀን ሁለተኛ ልጃቸው ሞጃታ ሐመኒ የሀገሪቱን የመሪነት መንበርን ጨብጠዋል። የ56 ዓመቱም ሰኢድ ሁሴን ሞጃታ ሐመኒ በኢራን የጸጥታ መዋቅር ውስጥ ከፍተኛ ሚና ያላቸውና በሀገሪቱ የንግድ ኔትወርክ እንዳላቸውም ከሮይተርስ ዘገባ መረዳት ተችሏል። 88 አባላት ያሉት የኢራን የሃይማኖት መሪዎችን የያዘው የኤክስፐርቶች ቡድን በከፍተኛ ድምፅ ስለመረጣቸውም አያቶላ ሰኢድ ሁሴን ሞጃታብ ሐመኒ በመሆን ከዛሬ ሰኞ እንደ አውሮፓውያን አቆጣጠር መጋቢት 9 2026 ጀምሮ የኢራን መሪ ሆነው ተሹመዋል። በኢራን ምድር ሁሉንም ነገር ለመወሰን ሌላው ቀርቶም በህዝብ የተመረጡትን ፕሬዝዳንት ጭምር ለመሻር ስልጣን የሚያስገኘው የአያቶላነቱ ወንበር በየ8 ዓመቱ ምርጫ የሚካሄድበት እንደሆነ ቢገለጽም ከዚህ ቀደም የነበሩት አሊ ሐመኒን ጨምሮ ሁለቱም መሪዎች መንበራቸውን የለቀቁት አንደኛው በተፈጥሮ ሞት፣ ሌላኛው ደግሞ ባለፈው ሳምንት አሜሪካ በሰነዘረችው የአየር ጥቃት እንደሆነ ይታወቃል። በተያያዘ ዜናም አሜሪካ በትናንትናው ዕለት በጦርነቱ 7ኛ ወታደሯ መገደሉን ይፋ አድርጋለች። ቀደም ሲል 6 ወታደሮቿ እንደተገደሉ በምስል ጭምር ይፋ ያደረገችው አሜሪካ 7ኛ ወታደር የተገደለው በአዲስ ጥቃት ሳይሆን ባለፈው ሳምንት እሁድ እንደ አውሮፓውያን አቆጣጠር መጋቢት 1 2026 ሳውዲ አረቢያ ላይ በተሰነዘረ ጥቃት ክፉኛ የቆሰለና ሆስፒታል የቆየ ወታደር መሆኑም ተመልክቷል። ጦርነቱ ከፈነዳበት እንደ አውሮፓውያን አቆጣጠር የካቲት 28 2026 ጀምሮ ባለፉት 10 ቀናት ጦርነቱ በደረሰባቸው 10 ሀገራት በአጠቃላይ ከ1300 በላይ ሰዎች ሲገደሉ ከፍተኛ ቁጥር የተመዘገበው በኢራን ሲሆን በኢራን ከተገደሉት ወደ 600 የሚሆኑ ሰዎች ውስጥ ከ150 የሚበልጡት የአንደኛ ደረጃ ትምህርት ቤት ተማሪዎች መሆናቸውም ተዘግቧል። የአሜሪካ ሚዲያዎች ኒውዮርክ ታይምስን ጨምሮ በኢራን ትምህርት ቤት ህንፃ ላይ በተሰነዘረ ጥቃት ከ150 በላይ ሰዎች መገደላቸውን አረጋግጠዋል። ትላንት እሁድ በኢራን ላይ ከፍተኛ ድብደባ መፈጸሙ የተገለጸ ሲሆን የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የአሜሪካና እስራኤል እርምጃ ወደ ጦር ወንጀል እያመራ ነው ሲሉም አሳስበዋል። የኢራንን የነዳጅ ማከማቻ በመደብደብ እንዲሁም ተቀጣጣይና መርዛማ ነገሮችን በአየር ላይ በመርጨት የሁለቱ ሀገራት እርምጃ ወደ ጦር ወንጀል እያመራ ስለመሆኑ በኢራን ወገን መግለጫ ቢሰጥም የእስራኤል መከላከያ ቃል አቀባይ የነዳጅ ማከማቻውን መደብደባችን ትክክል ነው ሲሉ ተከላክለዋል። የነዳጅ ማከማቻው ኢራን ለምትጠቀምበት ባሊስቲክ ሚሳይል ተቀጣጣይ ነገሮችን ለማመቅ ስለሚያገለግል ጥቃቱ ትክክል ነው ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው የኢራን ገዢዎችን ያለ ምሕረት እናጠቃለን፣ እንደበድባለን በማለት በትናንትናው ዕለትም መግለጫ ሰጥተዋል። በብዙ ሰርፕራይዞች የተሞላ የተደራጀ እቅድ ያለን ያሉት የእስራኤሉ ጠቅላይ ሚኒስትር ግባቸው የኢራንን መንግስት ሽባ ማድረግና በዚያች ሀገር ለውጥ ማምጣት እንደሆነም አመልክተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ዛሬ መሪ ከመሰየሙ በፊት ያለ እኔ ይሁንታ የሚመረጥ መሪ እድሜ አይኖረውም በማለት ማሳሰባቸው የሚታወስ ሲሆን ኢራን ምርጫውን ይፋ ካደረገች ጊዜ ጀምሮ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ግን ዶናልድ ትራምፕ በጉዳዩ ላይ የሰጡት አስተያየት የለም። አሜሪካና እስራኤል መንግስት በማፍረስ ኢራናውያንን ተራማጅ መሪ እንዲሰይሙ ፍላጎታቸው መሆኑን ቢገልጹም በኢራን ምድር ጠንካራ ተቃዋሚ እንደሌለና ያሉትም የተከፋፈሉ መሆናቸው እየተገለጸ ይገኛል። የኢራኑ የመጨረሻውና እንደ አውሮፓውያን አቆጣጠር በ1979 የተገለበጡት ንጉስ መሐመድ ራዛ ፓህላቪ ልጅ የተሻለ ተቀባይነት እንዳላቸው ቢገለጽም ተቀባይነታቸው በውጭ ሀገር እንጂ በሀገሩ ስላላቸው ተቀባይነት የሚታወቅ ነገር እንደሌለም በዘገባዎች ተመልክቷል። ኢራን ካለፈው አርብ ጀምሮ በጎረቤት ሀገራት ላይ ጥቃት እንዳይፈጸም ውሳኔ ማሳለፉን ፕሬዚዳንቷም ማሱድ ፔዚሽኪያን ቅዳሜ ዕለት አስታውቀዋል። ከግዛቶቻቸው ተነስተው ሌሎች እስካላጠቋቸውና ሀገራቱ በጦርነቱ ተሳታፊ እስካልሆኑ ድረስ በእነርሱ ላይ ሲካሄድ የነበረው ጥቃት መቆሙን አረጋግጠዋል። And the Interim Council approved a decision yesterday. That decision was relayed to our forces that they should no longer attack neighboring countries unless there is an attack on Iran staged on their soil.
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራን ውሳኔ ባልተቋረጠ ድብደባ ስላዳከምና ስለሆነም የአረብ ሀገራቱ አመስግነውኛል ሲሉ በትሩዝ ገጻቸው ላይ ጽፏል። በኢራን ድብደባ ወቅት ሰለባ ከሆኑት ሀገራት አንዱ የሆነችው ኳታር በድብደባ ወቅት ቪዲዮ ቀርጸው በማህበራዊ ሚዲያ ያሰራጩ የተለያዩ ሀገራት ዜጎች የሆኑ 313 ሰዎችን ማሰሯን አስታውቃለች። የተዛቡ ቪዲዮዎችንና የተሳሳቱ መረጃዎችን በማሰራጨታቸውም እስከ 3 ዓመት እስራት እንዲሁም እስከ 137,000 የአሜሪካን ዶላር ቅጣት እንደሚጠብቃቸውም አስታውቃለች። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በሳምንቱ መጨረሻ ኡስታዝ መሐመድ ዘይኑ የተባሉ የሃይማኖት መሪ ጎንደር ከተማ ውስጥ ተገድለዋል። ኢማሙን የገደሏቸው እነማን እንደሆኑ ለምን ዓላማ እንደተገደሉ እስካሁን ድረስ በዝርዝር የወጡ ነገሮች የሉም። ዞሮ ዞሮ ግን ሃይማኖት ላይ የተለጣጠረው ወይ ደግሞ የሃይማኖት ጥላቻ ያለባቸው ሰዎች የራሳቸውን ፍላጎት ለመፈጸም እንደተንቀሳቀሱ፣ በሌላም በኩል ደግሞ ሰላም የለም በሚል መልእክት ለማስተላለፍም ሲባል እንዲህ አይነት እርምጃዎች ሊወሰዱ እንደሚችሉ ይታመናል። በአጠቃላይ ግን በሃይማኖት መሪው ላይ የተፈጸመው ግድያ ተከትሎ የክልል ፖሊስ እንዲሁም የሚመለከታቸው ሁሉ ተንቀሳቅሰው አንድ እልባት እንደሚሰጡት ይታመናል። ምናልባትም እንዲህ አይነት እምነትን በተለይ መሰረት ያደረገ በይበልጥም ደግሞ ሃይማኖት አባቶች ላይ የተነጣጠሩ ጥቃቶች በጣም አደገኞች ናቸው። ምናልባትም በኢትዮጵያ ውስጥ በተቻችሎ አንዱ የሌላውን እምነት አክብሮ አንዱ የሌላውን ባህል ጠብቆ በሰላም ሲወርድ ሲዋረድ የመጣ ታሪክ ነው። እዚህ ጋር ሲደርስ በተለያየ መንገድ ወደ ሰፈር፣ ወደ መንደር፣ ወደ ጎጥ ምናምን የሚገቡ ሰዎች ቁጥራቸው በረከተ ቁጥር እንዲህ አይነት ጉዳዮች የመጨመራቸው ነገር ያው ብዙም የሚገርም አይደለም። ነገር ግን እንዲህ ያሉ በጣም አደገኛ በተለይ ደግሞ በሃይማኖት መሪዎች ላይ የተነጣጠሩ ጥቃቶች ውጤታቸው ወይ ደግሞ የሚያስከትሉት አደጋ ከፍተኛ ስለሆነ የሚመለከተው አካል ጉዳዩን ተከታትሎ እልባት መስጠት፣ በሌላም በኩል ደግሞ በሁሉም የእምነት ተቋማት የሃይማኖት አባቶች መልእክት ማስተላለፍ አለባቸው። የትኛውም እምነት በየትኛው ሁኔታ ውስጥ ሊጠፋ ወይ ደግሞ የበላይ ሆኖ ሊቀጥል የሚችልበት ሁኔታ የለም። ትልቅ ሰፊ ሀገር ብዙ ሃይማኖቶች ያሉባት ትልልቅ ሃይማኖቶች ማለትም ብዙ ተከታይ በሚሊዮኖች ተከታይ ያሉባቸው እምነቶች ያሉበት ሀገር ውስጥ ተፋቅሮ ተዋዶ ሁሉም የራሱን ጠብቆ ከመኖር ውጭ ምንም መውጫ ነገር የለም። ስለዚህ በመጣንበት መንገድ ላይ ተከባብሮ ከመቀጠል ውጭ ሌላ አማራጭም የለምና እንዲህ አይነት ኃላፊነት የጎደላቸው በጥላቻ የታወሩ ወይ ደግሞ ሌላ የፖለቲካ ዓላማም ያላቸው ከሚያደርጉትን ነገር እንዲታቀሙ የሃይማኖት መሪዎቹም በየራሳቸው ማሳሰብ አለባቸው። መንግስት እንደ መንግስት ደግሞ እንዲህ አይነት አደገኛ እርምጃዎችን ለመክታት መንቀሳቀስም አለበት። በተወሰነ ደረጃ እዛ ጎንደር አካባቢ በተለይ በሃይማኖት መሪዎች ላይ የተነጣጠሩ የተደጋገሙ ጥቃቶች ስላሉ ለዚህ እልባት መስጠቱን የክልሉ መንግስትም የከተማው አስተዳደርም ከዛም አልፎ የፌዴራል መንግስትም ጉዳዩን በተከታተልና በጥንቃቄ ሊያዩት ይገባል። የሃይማኖት መሪዎች ላይ የተነጣጠሩ እርምጃዎች ሁልጊዜም አደገኞች ናቸው። ማንም ላይ የሃይማኖት መሪም ላይ ባይሆን ማንም ላይ ሰላማዊ ሰዎች ላይ የሚፈጸሙ ጥቃቶች አደገኞች ናቸው። ነገር ግን ደግሞ የሃይማኖት መሪዎች ላይ ጥቃት ሲፈጸም ዝም ብሎ ጥላቻ ያለበት ወይ ደግሞ ለፖለቲካ ዓላማ ዝም ብሎ የተወሰነ ሰላም የለም የሚል መልእክት ለማስተላለፍ ብቻ ሳይሆን ከዛ ያለፈ ሁከት ለመቀስቀስ ግርግር ለመፍጠር የሃይማኖት ግጭት ለማስከተል ጭምር ታስቦ ሊፈጸም ስለሚችል በዚህ ጉዳይ ላይ በቀጥታ ክትትል ተደርጎ ከግለሰቦቹን ባሻገር ያንን ተልዕኮ አሸክሞ የላካቸውንም አካል ላይ ተገቢው ምርመራና ለህዝብ ደግሞ ይፋ መደረጉ ብዙ መልኩ አስፈላጊ ነው ያምናል። በተለይ ከእምነት ጉዳይ ጋር ተያይዞ በቅርቡም በአርሲ በምዕመናን ላይ በንጹሃን ላይ የተፈጸሙ ጭፍጨፋዎች አሉ። ያንን በተመለከተ ያው በተለያየ መንገድ ይሄ በቋሚነት ግድያውን የሆነ ነገር ጠብ ያደርግልኛል ብሎ ተስፋ የሚያደርገው በሚፈልገው መንገድ አጫጭሆታል። የሰዎች ሞት ለአንዳንዶቹ ትርጉም የለውም። ለነሱ ሰዎቹ በመሞታቸው ለተወሰነ ቀን ይሄ መንግስት የሆነ እየራደ ነው ወይ የሆነ መሰረቱን እየለቀቀ ነው ወይ ብለው ተስፋ የሚያደርጉ ሰዎች አሉ።
ዛሬ ላይ ቆሞ በዛ መንገድ የሚለወጥ በዛ መንገድ የሚረድ በዛ መንገድ የሚቀጠቀጥ መንግስት የለም። ይሄ ከእውነታው ጋር ራስን ማስማማት በጣም አስፈላጊ ነው። የሚለወጥ ነገር ከሌለ ደግሞ ንጹሐኑ ባይሞቱ ደግሞ ጥሩ ነው። ንጹሐንን በመግደል መንግስትን ግማሽ ኢንች ፈቅ ማድረግ እንደማይቻል ከተረጋገጠ ንጹሐንን በመግደል ምን ይገኛል? ምን ትርፍ ይገኝበታል? ምንም በማያውቁ ሰዎችን፣ ምንም ቦታ ውስጥ የሌሉ ሰዎችን። ስለዚህ በዚህ ዙሪያ የእምነት አማኞችን መሰረት አድርገው የተፈጸሙ ጥቃቶች ተልኳቸው፣ ዓላማቸው ግልጽ ነው። ነገር ግን ደግሞ አሁን ሰው ውስጥ በተለያየ መንገድ የምናየው የምንረዳው ነገር መንግስት ያው ይሄ አይነት አደጋ ወይ ደግሞ እንዲህ አይነት ነገሮች ሲፈጸሙ አሁን ሰው ማን እንደሚፈጽም ለምን እንደሚፈጽም ብዙ የሚያጠራጥር ነገር አይደለም። የጋራ ስምምነት የጋራ ንባብ አለ በዚህ ላይ። ይሄ ዝም ብሎ በኩርፊያ ውስጥ በቁጣ ውስጥ ያለውን ሰማይና መሬት ላይ ራሱ መግባባት የማይችለው ማለት ነው። ከላይ ያለው ሰማይ ነው ከስራ ያለው መሬት ነው የሚለውን እንኳን ለአንዳንዶቹ ማስረዳት በጣም ከባድ ሆኗል። የት ዓለም ውስጥ እንዳሉ ምን አይነት ሁኔታ ውስጥ እንዳሉ ስለማይታወቅ በእነሱ ጉዳይ ላይ ምንም ነገር ማሳመን አይቻልም። ጨለማና ብርሃን ላይ ልዩ መግባባት አይቻልም። በምንም ጉዳይ ላይ እዚህ ቦታ ላይ ከጨፈነ አካል ጋር ምንም በዚህ ምድር ላይ አንድ ገጽ ላይ ሊያመጣ የሚችል ምንም ነገር የለም። እነሱም መተውና ይሄ በምክንያት የሚያስበውን ሀገሩ በተረጋጋ ሁኔታ ውስጥ እንድትቀጥል ልጆቹ ሀገር እንዲኖራቸው የሚመኘው እሱን በተመለከተ ነው ማወራው። ያኛው እዛ ያለው በተመለከተ እሱን ምንም ከልብ ቆመበት መስመር ፈቅ የሚያደርገው ነገር የለም። እንዳልኩት ነው። ሰማይና ምድር ላይ ልዩነት መግባባት ካልተቻለ ከላይ አንጋጠን የምናየው ሰማይ ነው የቆምንበት ምድር ነው የሚለውን ነገር አይስማሙ። እስከዛ ድረስ የጨፈኑ ሰዎች ናቸው። ስለነሱ እያወራው አይደለም። በምክንያት በማስረጃ በተጨባጭ ጉዳይ ላይ ለመወያየት ስለተዘጋጁ ሰዎች ነው እነዛን እንማነሳው። ግድያው ለማን እንዴት ኢትዮጵያ ውስጥ የታዩ የተለወጡ ነገሮች ብዙ ፕሮፓጋንዳ ተነዛ። ያንን ፕሮፓጋንዳ መሰረት ተደርጎ ሰውን ወደሆነ አቅጣጫ ለመውሰድ ተሞከረ። እግዚአብሔር የሰጠው አእምሮ ግራ ቀኝ ለማየት የታደለው በኋላም በተጨባጭ መሬት ላይ ያለውን ነገር መዳሰስ የቻለው ከሚሰማው ይልቅ አይኑን የሚያምነው ኢትዮጵያ ውስጥ ያሉ ነገሮችን ከገመገመ በኋላ ወዴት እየሄድን እንደሆነ ምን አይነት መንግስት ኢትዮጵያ ውስጥ እንዳለ በተገቢ ተገንዝቧል። በአንጻሩ ደግሞ ይሄን ነገር ለመግታትና ኢትዮጵያን ወደኋላ ለመመለስ በስልጣን ፍቅር፣ በሰፈር ፍቅር ሀገሩን እያመሱ ያሉ ሰዎች እንዳሉ ተገንዝቧል። እነዚህ ሰዎች ደግሞ በየትኛው መንገድ ውስጥ ሰላም እንዳይመጣ ስለሚፈልጉ የንጹሐን ግድያ ለዛ ፖለቲካ ዓላማቸው መጠቀሚያ እንደሆነ ህብረተሰቡ ጋር ግንዛቤ አለ። አሁን ጥያቄ ከብዙዎች ጋር የምሰማው ምናልባትም ከውጭ ሀገር ደውለው ጭምር በኢትዮጵያ ውስጥ የሚካሄደው መንግስት በሚሰራው ስራ ላይ ትልቅ አክብሮት ያላቸው ትልቅ ስራ እየተሰራ እንደሆነ ሀገር እየተለወጠ እንደሆነ በሀገራዊ ስሜት ስራቸውን እየሰሩ ያሉ መሪዎች ኢትዮጵያ እንዳሏት ለዛ በተገቢ እውቅና ሰጥተው ይሄ ግድያ ለምን መቆም አቃተው የሚለውን ጥያቄ ያነሳሉ። የተለያዩ ውስብስብ ጉዳዮች ሊኖሩ ይችላሉ። እሱም ይረዳሉ። አንዳንዶቹ ግን ለዚህ ጉዳይ መንግስት ትኩረት መስጠቱን የሚያሳዩ ነገሮች ቢኖሩ አንዳንድ ሰዎች እፎይታ ይሰማናል ይላሉ። ቀደም ሲል በቀደሙት ቀናት ያነሳሁት ነገር አለ። መንግስታት በየራሳቸው መንገድ ነገሮችን የሚገመግሙበት መንገድ አለ። እንዲህ አይነት ሽብር ጥቃቶችን፣ እንዲህ አይነት ንጹሃን ላይ የተነጣጠሩ አደጋዎችን በተመለከተ ጉዳዩ ወደ ሚዲያ ጉዳዩ በመንግስት ኦፊሻሎች በሚገለጽበት ጊዜ ሰለባዎቹን መጽናናት ይሰጣቸዋል። የሰለባዎቹ ቤተሰቦች መንግስት አለልን ደረሰልን የሚል ስሜት ይፈጥራል። አደጋውን የመሻገር አደጋውን የመክታት ሁኔታም ይኖራል የሚል ተስፋ ያደርጋሉ።
በሌላም በኩል ደግሞ ይህን ሁኔታ የሚከታተለው ማህበረሰብ መንግስት ለጉዳዩ በቂ ትኩረት ሰጥቷል የሚል መልእክት ያስተላልፋል። ስለዚህ በዚህ መንገድ ለምን አይደረግም የሚል የሚያነሱ እንትኖች አሉ። በሌላ በኩል ደግሞ መንግስታት ይህንን በዚህኛው መንገድ ይሄዳሉ። በሌላ በኩል ደግሞ ይሄ ኮፒካት ኢፌክት የሚሉት መንግስታት እንዲህ ያሉ የሽብር ጥቃቶችን እንዲህ ያሉ የነውር የወንጀል ድርጊቶችን ወደ ሚዲያ ሲያወጡ የመንግስት ኦፊሻሎች በዚህ ጉዳይ ላይ መግለጫ ሲሰጡ ገዳዮቹ አንደኛ በዓላማቸው እንዲበረታቱ በወንጀላቸው እንዲጠነክሩ መሰል ደግሞ ጥፋት የሚያጠፉ ሰዎችን እድል የሚሰጥና የሚያበረታታ ይሆናል የሚል ስጋት የሚንጸባረቅበት ሁኔታ አለ። ስለዚህ አሁን እስካሁን የመጣንበት መንገድ አለ። የኢትዮጵያ መንግስት ሲከተል የነበረው በአብዛኛው ወንጀለኞቹን ድርጊት የሚዲያ ሽፋን መስጠት ወንጀለኞቹን ያበረታታል የሚለውን ነገር ነው። ይሄ ደግሞ በሌላ ወገን የኢትዮጵያ መንግስት ላይ ያው በአብዛኛው ቅሬታ ሲቀርብ የነበረው ግድያውን ለምን መከላከል አልቻልክም በአንድ በኩል፣ በሌላ በኩል ቢያንስ ለሟቾቹ ሀዘንን እንዴት አትገልጽም፣ እንዴት ተስፋ ትሰጣቸውም የሚለው ነገር ነው ብዙ ጊዜ ሲነሳ የነበረው። በዚህም የተነሳ ነው አንዳንድ ይሄ በተቃውሞ ጎራ ያለው በቋሚ ብሶት ውስጥ ያለው የትንፍጭው አይነት ዱቄቱን አምጪው ኢትዮጵያም ትፍረስ ምንም ይፈጠር እነርሱን ወደ ቤተ መንግስት ደጃፍ ወይ ደግሞ በበራፉ የሚያሳልፋቸው ነገር እንዲመጣ የሚመኙ ሁሉ እችን ነበር ሲሸጡ የቆዩት። መንግስት ደግሞ ያኛው ነገሩን ያባብሳል እያለ እስካሁን መጥቷል። ምናልባት ዛሬ ላይ እንግዲህ መንግስትም ቆሞ መገምገም ያለበት በዛ መንገድ የመጣበት መንገድ ነገሩን ወደ ሚዲያ ሽፋን ወይ ደግሞ ወዲያውኑ የመንግስት መግለጫው መንግስት በጉዳዩ ላይ መግለጫ ለመስጠቱ እነዛን ያበረታታል የሚለው እያበረታታቸው ነው። ምንድነው በዛ መንገድ የመጣበት ነገር እንዳይበረታቱ አድርጓቸዋል። ከድርጊታቸው እንዲቆሙ አድርጓቸዋል። ምናልባትም ከዚህ በኋላ እነዚህ ሰዎች ጉዳይ ማጉላቱ ሌሎች በዛ መንገድ እንዳይመጡ ሊከላከል ይችላል የሚለውን ነገር መምጣት የሚችለው ሁሉ እስከ መጨረሻው ድረስ መጥቷል። ሁሉ ዘረኛ በየሰፈሩ በየመንደሩ ሁሉ የተዋደሩ ስለመጣ ምናልባት መንግስት ከዚህ በኋላ በዚህ ጉዳይ ላይ ሁልጊዜም ያበዱ ሰዎች፣ የታመሙ ሰዎች፣ በዘረኝነት ያበዱ ማለት አቅላቸውን የሳቱ ህመምተኞች ኢትዮጵያ ምድር ውስጥም በዓለም ላይ ይኖራሉ። እኒህ አይነት ሰዎች ባሉበት ሁኔታ ውስጥ መንግስት እስካሁን የመጣበት መንገድ ለጉዳዩ ብዙ ሚዲያ ሽፋን መስጠት ወይ ደግሞ ለጉዳዩ ትኩረት መስጠት ገዳዮቹን ያበረታታል የሚለው ገዳዮቹ በማናቸውም ሁኔታ እድሉና አጋጣሚ ካላቸው መግደልን ወደ ስልጣን መወጣጫ መሰላል አድርገው ስለወሰዱት አሁን ገዳይና ደግሞ ሙሽ አውራጅ በጋራ ጥምረት ፈጥረው ከአስገዳዩ ጋር በትብብር እየተንቀሳቀሱ ባሉበት ሁኔታ ውስጥ ምናልባት መንግስት እስከዛሬ የመጣበትን ነገር ጠቀመ ወይስ ጎዳ የሚለውን ነገር ገምግሞ በተለይ ደግሞ አሁን በጣም ብዙ ኢትዮጵያውያን ይሄ በፕሮፓጋንዳ ጥላቻ ውስጥ የታመሙ ሰዎች የነዙትን ጥላቻ ገዝቶ አብሮ ተደነባብሮ ሲጓዝ የነበረ ሁሉ አይኑን ገልጦ ብዙ ነገሮችን እየተመለከተ እየገመገመ ባለበት ኢትዮጵያ ተስፋ ሰጪ ጎዳና ላይ እንዳለች እየገመገሙ ወደ ሀገርም እየመጡ ምስክርነት በሚሰጡበት ሰዓት ደግሞ እንዲህ አይነት ነገር ሲፈጠር መንግስት ምናልባት ነገሮችን በመጣበት መንገድ ላይ መቀጠሉ ይጠቅማል አይጠቅምም፣ ስለ ጉዳዩ ምን እየተደረገ ነው፣ ቢያንስ እነዚህን ሰዎች በተመለከተ የጸጥታ ኃይሎች ምን እያደረጉ ነው የሚለው በመንግስት በኩል በዛ መንገድ ለሰው በተወሰነ ደረጃ መረጃ መፈንጠቁና እፎይታ መስጠቱን አስፈላጊ ነው ብዬ አምናለሁ። በአጠቃላይ ግን ንጹሐንን በመግደል ሰላማዊ ሰዎች ላይ ጥቃት በመፈጸም የሃይማኖት መሪዎችን በመግደል የሚመጣ የሚለወጥ ነገር የለም። የሚመጣ ቡድን የለም፣ የሚሄድ መንግስት የለም። እነዚህ ሰዎች ኃላፊነት የሚሰማቸው ቢሆን ኖሮ መዓት ቀውስ የነበረባት ሀገር ነች። ረደ ምድር ውስጥ የነበረች ሀገር ነች። ከዛ ሁሉ ምዕራፍ ወጥታ
ብዙ ነገሮች ዛሬ ኢትዮጵያ ስለ ግጭቱ አይደለም ዓለም የሚያወራላት በብዙ መልኩ እየታዩ ባሉ የለውጥ እርምጃዎቿ ነው። ደግሞ በእርግጠኝነት በእርግጥ ደግሞ ከግጭቱ መቶ ደግሞ አልተገላገለችም። የሆነ ቦታ ላይ የኢትዮጵያ መከራ የሆነ ቡድን ምናልባት እንድንማርበት ነው ወይ እንዳይባል ትምህርት 30 ምናምን ዓመት አንድ ትውልድ በመከራ ውስጥ የሚያልፍበት ሁኔታ ደግሞ ተፈጠረ። ይሄ ዛሬ ዘረኞቹን በየቦታው ቀፍቅፎ ሀገር የሚያተራምሰው የንጹሃን ግድያ፣ የሰላማዊ ሰዎች ሞት ምክንያት የሆነ በሀገራችን ዘረኝነትን ኮትኩቶ አሳድጎ እዚህ መዓት ውስጥና እዚህ ጣጣ ውስጥ የከተተን ህወሓት የሚባል ቡድን እንደገና ደግሞ ዛሬም ችግር ፈጣሪነቱ ቀጥሏል። ችግር ፈጣሪ ያልሆነበት ዘመን የለም። ዛሬም ደግሞ ደጃፍ ላይ ቆሞ ሌላ ችግር እንትን እያለ ያለበት ሁኔታ ነው ያለው ኢትዮጵያ ውስጥ። ምናልባት እነዚህ ሰዎች አንድ በጎ ነገሩ እግዚአብሔር ሳይደግስ አይጣላም ነው የሚባለው ነገር የዛሬ 5 ዓመት 2013 ዓመተ ምህረት የነበረው ሁኔታ አለመኖሩ በኢትዮጵያ በኩል የኢትዮጵያ መንግስት ያንን የነበረው የኢትዮጵያ መንግስት ሳይሆን ሌላ አቅምና ቁመና ላይ ደርሶ ውስጡን አጥርቶ ጉልበቱን አፈርጥሞ መገኘቱ ይሄ ኋላ ቀር ቡድን ደግሞ የበለጠ ኋላ ቀሮች ውስጥ ቀርተው የትግራይ ህዝብ ከመከራ መፈታት ከስቃይ ከሰቆቃ መውጣት አለበት የሚሉ ሰዎች ከሂደቱ ወጥተው ለሰላሙ የራሳቸውን አስተዋጽኦ እያደረጉ የሚገኙበት የትግራይ ህዝብ ህወሓት አይሳሳትም፣ ህወሓት ትክክል ነው የሚለው ፕሮፓጋንዳ 50 ዓመት የተሰራው ነገር ህወሓት አሳቢ፣ ህወሓት ለትግራይ ህዝብ የቆመ እንደውም ወደ መላእክት ተርታ የሚያሰልፉት ቡድን ጣዖት ሆኖ ተከስክሶ ትርጉም አልባ የሆነበት ሁኔታ ውስጥ ትግራይ ውስጥ በተፈጠረበት ከዚህ በኋላ የቡድን ተፍጨረጨረ አልተፍጨረጨረ፣ ፎከረ አልፎከረ የሚያመጣው የሚለውጠው ነገር እንደሌለ ለማንም ግልጽ ነው። ነገር ግን ደግሞ እንዲህ አይነት ኃላፊነት የጎደላቸው ቡድኖች ሀገርን ወደ ቀውስ ወደ መከራ ሲወስዱ ይነስም ሰላማዊ ሰዎች በንጹሃን ላይ የሚደርስ ጉዳት አለ። ያንን ጉዳት ለመቀነስና ዘላቂ መፍትሄ ለማምጣት መንግስትም ተመሳሳይ ነገር ውስጥ እየዳከረ ሀገር መቀጠል ስለሌለበት አንድ ቦታ ላይ መቋጨት አለበት። 2010 ላይ ወደ ስልጣን የመጣው የጠቅላይ ሚኒስትር አብይ መንግስት ቢያንስ በ8 ዓመታት ውስጥ በነበረው መከራ ውስጥ ፊት አውራሪ ግንባር ቀደሙ ህወሓት ነው። ህወሓት ጀመረው እያልኩ አይደለም። ችግር ፈጣሪዎቹ በቲፒኤልኤፍ ተመርኩዘው ቲፒኤልኤፍ ላይ ተማምነው ችግር ፈጠሩ። ሸኔ ሲተኩስ ህወሓት ከፌደራል መንግስቱ ጋር ስለጣለ የሀገሪቱ የጸጥታ አቅም በሱ እጅ ስለሆነ እኔ ሳፈርሰው እኔ እንትን ስለው ቢያንስ ይደግፈኛል የሚል እምነት ስላላቸው ነው። በኋላ ላይም ያው ጦርነቱ ተከፍቶ ምን ብሎ ወደ አዲስ አበባ ሲጓዙ አሁን አንድ ቪዲዮ አይቻለሁ። ጸጋዬ ገብረመድህን የሚባል ህዝባዊ ወያነ ሓርነት ትግራይ አመራር ውስጥ ምናምን የነበረ ሰው ነው። አስተባብራ ከነ ትርጉሙ አውጥቶታል። አንዳንዴ ቲፒኤልኤፍን ያመኑ ሰዎች ግራ የሚገባ ነገር አለ። ውይይቱ ምንድነው ምንድነው ሸኔ ለምን ተኮሰ የሚለውን ነገር በኋላ ላይ ህወሓት ከተኮሰ በኋላ እንዴት እንደሚናበቡ በጦርነቱ መሀል ታይቷል። ከዛ ባሻገር ያለም ነገር ነው። ከዚህ ቀደም አቶ ጌታቸውም አንስተውታል። የሽግግር መንግስት ረቂቅ እያዘጋጁ ነበር። እነሱ ባይሉንም በጦርነቱ መሀል አሜሪካ ፕሬስ ክለብ ዋሽንግተን ዋይት ሃውስ ፊት ለፊት በሚገኝ ሮይተርስ ላይቭ እያስተላለፈ የሽግግር ምክር ቤት እና አምባሳደር ገብረ ክርስቶስ የተገኙበት ሲካሄድ ነበር። ያንንም አይተው የቲፒኤልኤፍ ሰዎች የሆኑ ሰዎች
አዲስ አበባ ገብቶ ማዕከላዊ መንግስት ስልጣን ለመያዝ ይፈልጋሉ ወይ የሚል ጥያቄ ያነሳሉ። እዛ ጠያቂው ራሱ ያንም ያነሳው እሱማ በደንብ ያነሳሉ እንጂ አዲስ አበባ ከገባን በኋላ የተወያየንበት ነው ይላል። ከገባን በኋላ ጊዜያዊ መንግስት ፕሬዝዳንትነት ከትግራይ እንዲሆን፣ ምክትል ፕሬዝዳንትነት ከኦነግ እንዲሆን፣ የጸጥታውን ኃላፊነት በተመለከተ የትግራይ ኃይሎች ወይ ደግሞ ቲዲኤፍ የሚባለው እንዲሆን እሱን ተወያይተን ወስነናል ይላል። ህወሓት ሲ ሕልሞም ወይ ሞተትን ስልጣን አዲስ አበባ ከይዶም ስልጣን ክሕዝዮም ዝደልዩ ትባህል ሰምዕየ ኣነ እዚ ኣይመስልን ይዛሪልካ ትሓስብ ድስ ኣይኽእል ኢልካ ኣነ ኣብ ህወሓት ዘለኒ ርዲት እንታይ እዩ ህወሓት ሕደጎሞም ትግራይ ብምልእታ ዋላ ሓንቲ ኮረብታ ተንብየን በቃ እዚኣ ግዝእዋ ኣብዚኣ መኪና ኣለዋኹም ኣብዚአን ኩለን ስልጣንኩም ኣለዋኹም ኩለን ትገብሩ ትኽእሉ ኢኹም እንተኢልካ እዮም ዝቕበልዋ እዩ ዝመስለኒ ኣነ ከምኡ ዘለኒ ገምጋም ንሱ እዩ ክነግረካሞ ማለት ይሓዙ ሞተጋጊ እኽትብለኒ ካብ ሬጅመንት ኣመራርሓ ብላዕሊ ተባሂልና ተፀዊዕና ከመይ ጥና ነርና ድሓር ሓዊ ኣቃፅልዎ ተባሂሉ ተነበበልና ሰነድ ኣብ ኣዲስ ኣበባ ምስ ኣተና ናይ ጊዜያዊ ምምሕዳር 2 ወርሒ ዕድመ ዘለዎ ነጣይሽ ናይዚ ጊዜያዊ ምምሕዳር ፕሬዚደንት ካብ ትግራይ ይኸውን ካብ ህወሓት ይኸውን ይብል ነይሩ። ናይቲ ጊዜያዊ ምምሕዳር ምክትል ፕሬዚደንት ካብ ኦነግ ይኸውን። ናይቲ ጊዜያዊ ምምሕዳር ፀጥታን ግዛዕን ሓላፊ ኣብዚ ዕጥቃዊ ቃልሲ ተሳተፉ ናይ ትግራይ ይኸውን። ድሕሪ 2 ወርሒ ናይ ስግግር መንግስቲ ነጣይሽ ዝብል ኣዲስ ኣበባ ናይ ምእታው ፕላን ነይርዎም ማለት እዚ ዝተነቢብልና እዩ። እዊልና ሽዑ ከምዚ ኢልና ከምዚ ጌርና ምባል አይደለን። ቲፒኤልኤፍ እንደነበር ፍላጎቱ ያው በተለያየ መንገድ ሲተገለጽ የቆየ ከመሆኑን ባሻገር እዛ ሂደት ውስጥ የነበረ ሰው የሚሰጠው ምስክርነት መጨረሻ ላይ ዶክመንቱን አቃጠል ነው ይላል። ያው ስላልተሳካ ማለት ነው። ይሄ ቡድን የኢትዮጵያ ጠንቅ ነው የሚለውን ነገር ሳነሳ 8 ዓመት ለውጡ ከመጣ በኋላ መጀመሪያ መስቀል አደባባይ በጠቅላይ ሚኒስትር አብይ ላይ ሰኔ 2010 ሰኔ 16 2010 መስቀል አደባባይ የተደረገው ሰልፍ ላይ ቦምብ ያስወረወረው ወይም ይሄን ሂደት ያቀነባበረው የቲፒኤልኤፍ ስራ አስፈጻሚ ኮሚቴ አባል የሀገሪቱ የደህንነት መስሪያ ቤትን ከ1993 ጀምሮ በመዳፋቸው አድርገው የቆዩት አቶ ጌታቸው አሰፋ መሆናቸው በይፋዊ ኢትዮጵያ መንግስት የተገለጸ ነው። ስለዚህ ከመነሻው ጀምሮ እንቅፋት ለመፍጠር ከመነሻው ጀምሮ ሂደቱን ለማስተጓጎል በቀጥታ ራሳቸው ባይገቡበትም በተለያየ መንገድ እዛም ላይ አዲስ አበባ መስቀል አደባባይ በተደረገው የቦምብ ጥቃት ላይ በቦምብ መወርወር ላይ ተዋናዮቹ ኦነግ ሰዎች ናቸው። ስለዚህ ከመነሻው ኦነግ የተባለው ወይ ደግሞ ኦሮሞ ነጻነት ሰራዊት የተባለው ሁሌ እንደምለው ኦሮሞ ሲታገል መግለጫ ሲያወጣ የነበረ በትግል በክብር ከገባ በኋላ ቤተ መንግስት ያሉትን አስወጣለሁ ብሎ ሲተኩስ ከዋት ጋር በትብብር በቅንጅት መሆኑ በእነዚህ ሂደቶች ጭምር የተረጋገጠ ነገር ነው እና ስልጣን ላይ ቆይቶ በኢትዮጵያ ማዕከላዊ መንግስት ስልጣን ላይ ቆይቶ አሁን አንዳንድ የቆሙ ሰዎች አሉ። ኢትዮጵያ ውስጥ ኢትዮጵያ ምን እንዳጣች ምን ያህል ወደኋላ እንዳስቀራት ሌላ ማመሳከሪያ ሲያስፈልግ ያለፉት 8 ዓመታት ሀገሩ ላይ እሳት እየነደደ ምን እንደተሰራ ያየ ሰው ምን ያህል ታክስ እንደሚሰበሰብ የተመለከተ ሰው ምን ያህል ተባብረው ሀገር ሲዘርፉ እንደነበር ሀገር ሲግጡ እንደነበር 27 ዓመታት ኖረው ያልሰሩትን 8 ዓመታት ሀገር እየነደደ የተሰራውን ስራ አይቶ ምን ያህል ኋላ ቀር ቡድን ምን ያህል ቆሞ ቀር ቡድን ኢትዮጵያ እንደነበረች የሚያሳይ ነው። ይሄ ቡድን ዛሬ ላይ እንኳን ሆኖ በጸጸት መንገድ ከዚያ ዙሪት ወጥቶ ከምንም በላይ ቆሜለታለሁ ታገለታለሁ የሚለውን የትግራይ ህዝብ ከመታደግ ይልቅ አሁን የጦርነት መሰናዶ እያደረገ ቆይቶ አሁን ደግሞ ተከበብኩኝ በሚል ለአፍሪካ ሀገራትና ለተለያዩ መንግስታት ጥሪ አቅርቧል። ምናልባት እነዚህ ሰዎች ቀበሌ ያሉ እናቶችን ምክንያቱም ብዙ ነገር የማያውቁ የሚነገራቸውን የሚሰሙ ለነሱ የትግራይ ሉዓላዊ ግዛት ተወስዶ
የፕሪቶሪያ ስምምነት ተደፍጥጦ እንዲህ የሚባል ነገር ሲነገር እነሱ የፕሪቶሪያ ምን ይሁን ምናምን ምን ይሁን ህወሓት የሚለው ነገር ትክክል ነው ብሎ ስለሚያምኑ ለነሱ ያንን መንገድ ይቻላል። ለኬንያ መንግስት፣ ለናይጄሪያ መንግስት፣ ለአውሮፓ ህብረት ለምናምን የሚባል ደብዳቤ ላይ የኢትዮጵያ መንግስት የፕሪቶሪያውን የሰላም ስምምነት እንዲያከብር ግፊት አድርጎ የሚል ደብዳቤ ከቲፒኤልኤፍ እና ሲምባ እንደገና ማነው ባይቶና የሚባል ሌላ ደግሞ አንድ አራተኛ ፓርቲ ሆነ በጋራ በሳምንቱ መጨረሻ የጻፉትን ደብዳቤ ተሰራይቶ አይቻለሁ። እንግዲህ ቅዳሜ ዕለት የተጻፈ ደብዳቤ ነው። ለኬንያም፣ ለናይጄሪያም፣ ለደቡብ አፍሪካም፣ ለአሜሪካም፣ ለዩናይትድ ኪንግደም፣ ለአውሮፓ አባል ሀገራት፣ ለዩኤን፣ ለአፍሪካ ህብረት፣ ለኢዩ እና ለዓለም አቀፍ ኮሚኒቲዎች በሚል ከትግራይ ፖለቲካ ፓርቲዎች በሚል የወጣ መግለጫ ነው። ይዘቱ እንግዲህ ከ1.2 ሚሊዮን በላይ ተፈናቃዮች በትግራይና በሱዳን ጭምር ተፈናቅለው የሚገኙበትን 40% የትግራይ ግዛቶች ያለ ህገ መንግስታዊ ባልሆነ መንገድ ወደ ግዛታቸው እንዳይመለሱ መከልከላቸውን ቀስ በቀስ ስልታዊ በሆነ መንገድ ከዛሬ 5 ዓመት በፊት እንደነበረው ከ2020 እስከ 2022 በፈረንጆቹ ነው የሚለው ከበባና ስልታዊ በሆነ መንገድ ከበባው መቀጠሉን ከጥቅምት ወር ጀምሮ ደግሞ በጀት መቆሙን ባንኮች በቂ ገንዘብ የላቸውም እየጨረሱ ነው። ነዳጅ ደግሞ ከ2026 ጥር ጀምሮ ቆሟል። ማለትም ከጥር ጀምሮ ማለት ነው። ትራንስፖርትና የንግድ እንቅስቃሴም ተስተጓጉሏል። ለሌላ ዙር የዘር ማጥፋት ወታደራዊ ዝግጅቱ ቀጥሏል። ትግራይ ተከባለች። በዚህም የፕሪቶሪያ ሰላም ስምምነትን የኢትዮጵያ መንግስት እየጣሰ ነው። ስለዚህም ከበባውን እንዲያነሳ ጫና እንዲያደርጉ ሁሉንም የተደረጉ ክልከላዎች እንዲነሱ በፌደራል መንግስትና በትግራይ መካከል ንግግር እንዲደረግ ተፈናቃዮች ክብራቸው ተጠብቆ እንዲመለስና ህገ መንግስታዊ ስርዓቱ እንዲከበር የፕሪቶሪያ የሰላም ስምምነትን በፍጥነት ተግባራዊ እንዲሆን በሚል ነው እንግዲህ በደብዳቤያቸው ላይ ህወሓት፣ ባይቶና፣ የሲምባ የተባሉትና ሌላ አንድ ፓርቲ በጋራ 4 ሆነው ጠየቁም ነው የትግራይ ድርጅቶች ፎረም። እነዚህ እንግዲህ አሁን ባይቶና፣ ሲምባ ምናምን የሚባለው እሱ በዚህ ዛሬ ላይ ቆሞ ዛሬ ትግራይ ውስጥ ባለው ሁኔታ ውስጥ ከቲፒኤልኤፍ ጋር ለመተባበር አንድ ቡድን ሲወስን ምን አይነት ቲፒኤልኤፍ እንደሆነ እንደተጠበቀው ነው ማለት ነው። እነዚህ ከዚህ ጋር ወደ መተባበር የሚሄዱ ፓርቲዎች ምናልባት በምን ደረጃ ላይ እንዳሉ ምን አይነት ቡድኖች እንደሆኑ ዝም ብሎ መገመት ይቻላል። ጉዳዩን የህዝባዊ ወያኔ ሓርነት ትግራይ ስንል ተፈነካክቶ ፈራርሶ የቀረው ማለት ነው እና የኢትዮጵያ፣ የአሜሪካ፣ የኬንያም፣ የናይጄሪያም፣ የዩኬም የአሜሪካ መንግስትም ኢትዮጵያ ውስጥ ያለውን ነገር ኬንያ በድርድሩ ሂደት ውስጥ ከአደራዳሪዎቹ አንዱ የኬንያው ቀድሞ ፕሬዝዳንት ኡሁሩ ኬንያታ ስለሆኑ እሳቸውን የመወከለች እሷ ስለሆነች በደንብ ታውቀዋለች ምን እየተካሄደ እንደሆነ። ናይጄሪያም ዋናው መሪ የናይጄሪያው ቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ ስለሆኑ ናይጄሪያም ለጉዳዩ እንግዳ አይደለችም። ዩናይትድ ኪንግደም በአውሮፓ ህብረት በኩል የአሜሪካ መንግስት በቀጥታ ኢትዮጵያ ውስጥ የነበረውን የሰላም ሂደትና የፕሪቶሪያ የሰላም ስምምነት በዋናነት አሜሪካ በዛ ውስጥ ያላትን ሚና በተለያየ መንገድ የተገለጸ ነው፣ ታውቀዋለች። ስለዚህ የፕሪቶሪያ የሰላም ስምምነት ይከበር ሲሉ ለማን ነው? ቀበሌ ላሉት እናቶች እየነገሩ ነው ያሉት ወይስ ለአሜሪካና ለኬንያና ናይጄሪያ በእርግጥ እየተናገሩ ነው ወይ? የፕሪቶሪያን የሰላም ስምምነት በተመለከተ የኢትዮጵያ መንግስት የማስከበር ግዴታ አለበት፣ የማክበርም ግዴታ አለበት። ስለዚህ በተቀመጠው መንገድ 1.2 ሚሊዮን በኬንያና በሱዳንና በትግራይ ክልል ያሉ ተፈናቃዮች ወደ ቤታቸው እንዳይመለሱ የኢትዮጵያ መንግስት ከልክሏል። ናይጄሪያም
ኬንያም፣ ዩናይትድ ኪንግደም፣ አሜሪካ ምንድን ነው እየተካሄደ ያለው የሚለውን ነገር ያውቁታል ብቻ ሳይሆን ዛሬ በማያጠራጥር መልኩ የፕሪቶሪያ የሰላም ስምምነት የፈረሙት ደቡብ አፍሪካ ፕሪቶሪያ የተገኙት እናቱ ጌታቸው ረዳ፣ እናቱ አሰፋ ብርሃን፣ ጀነራል ጻድቃን ገብረትንሳኤ ተፈናቃዮቹ በቲፒኤልኤፍ ታግተው መያዛቸው በአደባባይ እየተናገሩ ስለሆነ ይህንን መግለጫ ሲጽፉ እንዳልኩት ቀበሌ ላሉት እናቶች እየጻፉ ካልሆነ የትኛውንም ዓለም አቀፍ ማህበረሰብ በዚህ መንገድ መጥራት አይችሉም። የበጀት የነዳጅ ጉዳዮች ጋር ተያይዞ ባሉ ነገሮች የኢትዮጵያ መንግስት የፕሪቶሪያ የሰላም ስምምነት እንዲከበር፣ ሰላም እንዲረጋገጥ ብዙ ርቀት ሄዷል። ስለዚህ ነዳጅን በተመለከተ እየቀነሰ ሄዶ አሁን የለም የሚባልበት ደረጃ ላይ መድረሱን ክልሉ እየተናገረ ነው። በሚመለከታቸው የፌዴራል የነዳጅ እንትኖች ደግሞ ለሌላው ክልል እንደሚሰጠው እየተሰጠ ነው። በመድኃኒትም በኩል ቆሟል የሚለውም በሌላው እንደሚሰጠው እየተሰጠ ነው እያሉ ነው። ሌላው እንደሚሰጠው እየተሰጠ ነው አይመስለኝም። ማለት ያለባቸው ማለት ስላለባቸው የፌዴራል ተቋማት እንደዛ እያሉ ነው ብዬ ነው በገምተው። ቀንሷል ወይ ደግሞ ቆሟል የሚለው በተወሰነ ደረጃ እኔ በግል ያሳምነኛል። ለምን ደግሞ የሚለውን ነገር ማንም ሰው መገመት የሚችለው ነገር አለ። የኢትዮጵያ ፌዴራል መንግስት ትግራይ ውስጥ ከህዝባዊ ወያኔ ሓርነት ትግራይ ጋር ያለው ጦርነት እንዲቆምና የፕሪቶሪያ የሰላም ስምምነት እንዲፈረም ሲወስን ግጭትን በዘላቂነት ለማቆም ነው ራሱ የሰላም ስምምነቱ። ያንን ለማድረግ የቲፒኤልኤፍ ኃይሎች መሳሪያ መፍታት አለባቸው ተብሎ በጊዜ ገደብ በአንድ ወር የተቀመጠ ነገር አለ። በተለያዩ ሁኔታዎች ለማሰናበት የሚያስፈልጉ መሟላት የሚገባቸው ነገሮች ባለመሟላታቸው ማለትም የገንዘብ አቅም ውስንነት በአንድ ጊዜ 200 ምናምን ሺህ ሰዎችን ለማሰናበት ያስችላሉ የሚለው እሱ ጥያቄው ስለገባ ነው። በነገራችን ላይ 200 ምናምን ሺህ የሚባለው አሁን ራሱ በግሌ ማምነው ነገር አለ። ቁጥሩን ሞተ የሚሉትና በኋላ ደግሞ አለ የሚባለው ቁጥር ራሱ አስገራሚ ነው። ስለዚህ ይህን ያህል አለ ካሉ ማን የላቸውም ብሎ ሊከራከር ይችላል። በዛ መሰረት የፕሪቶሪያ የሰላም ስምምነት ላይ በተቀመጠው መሰረት ሁሉንም ባንዴ ለማስፈታት ውሱንነት አለ፣ የአቅም ውሱንነት አለ። ገንዘብ ለእያንዳንዱ መሰጠት ስላለበት ወደ 100 ሺህ ብር አካባቢ ነው እንግዲህ ሲሰጥ የነበረው። ያንን ለማሟላት መንግስታት እነ አሜሪካ፣ የአውሮፓ ሀገራት፣ እነ ደቡብ አፍሪካም፣ ደቡብ ኮሪያም የሚያዋጡትን አዋጥቶ የኢትዮጵያ መንግስትም ከ1 ቢሊዮን ብር በላይ አዋጥቶ ሰዎቹን ወደ መደበኛ ህይወት መመለስ የሚቻልበት ነገር ላይ የተወሰነ ርቀት ተሄዶ ሙሉ በሙሉ አልተፈጸመም። ነገር ግን ደግሞ መሀል ላይ አሁንም ባለ አቅም ለማሰናበት እና ወደ ሰላማዊ ህይወት እንዲመለሱ የሚደረገውን ጥረት መንገድ ላይ የምንድን ነው የዲዲአር ፕሮግራም እንዲቆም ያደረገው ህዝባዊ ወያኔ ሓርነት ትግራይ ነው። የዲዲአር ፕሮግራም ባለው ገንዘብ መጠን እንዳይፈጸም አንድ አካል ከከለከለ የፕሪቶሪያ የሰላም ስምምነት በግልጽ ጥሷል። ከኢትዮጵያ ጠላት ጋር ከተባበረ የፕሪቶሪያ የሰላም ስምምነት ላይ በግልጽ በማያሻማ መንገድ የተቀመጠ አንቀጽ ነው። እሱን ጥሷል። ያውም የኢትዮጵያ ጠላት መሆን የለበትም። ከማናቸውም የውጭ ኃይል ጋር መተባበር የፕሪቶሪያ የሰላም ስምምነት መጣስ ነው። ኢትዮጵያ ውስጥ መሳሪያ አንስተው ካመፁ ኃይሎች ጋር መተባበር እሱም የፕሪቶሪያ የሰላም ስምምነት መጣስ ነው። በአንጻሩ የኢትዮጵያ መንግስት የትኛውን የፕሪቶሪያ የሰላም ስምምነት አካል እንደጣሰ እስካሁን ድረስ ቲፒኤልኤፎች እያስረዱ አይደለም። ተፈናቃዮችን በተመለከተ የእናቶ ጌታቸውና የሌሎቹ ምስክርነት ስላለን የኢትዮጵያ መንግስት በዚህ በኩል ኬንያም ይሁን አሜሪካም ይሁን ናይጄሪያም ይሁን ዩኬም ይሁን የአውሮፓ ህብረትም የአፍሪካ ህብረትም ማናቸውም ምን ያድርግ ሊሉት ይችላሉ። የዲዲአርን ፕሮግራም አቋረጠ፣ ከሻዕቢያ ጋር ተባበረ፣ ከፋኖና ከሸኔ ጋር ተባበረ። በዚህ መልኩ የፕሪቶሪያው የሰላም ስምምነት በአፍጢሙ ደፋው። ይሄ ባለበት ሁኔታ ውስጥ
እነዚህ ኃይሎች እየተባበሩ ባሉበት ጊዜ ውስጥ የጦር መሳሪያና ምናምን እንዲያንቀሳቀሱ ነዳጅ የሚልክበት ሌሎች ተግባራቸውን እንዲወጡ ደሞዝ ገንዘብ ወደ ትግራይ ክልል የሚልክበት ምንም አይነት ለሰራተኛው ደሞዝ በትክክል ቢደርሰው ግዴታ አለበት። ለሰራተኛው ደሞዙ በትክክል ይደርሳል። ገና እኮ ገንዘቡ ትሲል ከፍተኛ ምንድነው ትልቅ ደሞዝ ያላችሁ 100%፣ መካከለኛ ሰራተኛ 30%፣ ዝቅተኛ ሰራተኛ 20% ከደሞዝ ክፈል ተብሏል። ለተፈናቃዮችና ምንድነው በጦርነቱ ለተጎዱ ዛሬ ልክ ጦርነት ለመጀመሩ ወይ ደግሞ ሰናዱ ሲደረግ እንዴት እዛላቸው። ስለዚህ ሁሉ ባለበት መንግስት እሱ ላይ ለመተኮስ የሚጣደፉ ሰዎች እንዲተኩሱ እንዲቀናቸው ሁኔታዎችን እንዲያመቻች መጠበቅ ኃላፊነት የጎደለው ብቻ ሳይሆን ማሰብ የማይችሉ ሰዎች ማሰብ አይችሉም ብለው ለሚገምቷቸው ሰዎች ያስተላለፉት ነገር ካልሆነ በስተቀር ያው ማሰብ የማይችል ሰው ማሰብ አይችልም የሚለው ሌላ ካለ በራሱ አይነ ስለሚያነው ሌላኛው ከሱ በላይ ማሰብ እንደሚችል ግን አይገነዘብም። ስለዚህ የኢትዮጵያ መንግስት በዚህ ሁኔታ ውስጥ ምን እንዲያስከብር ነው አሜሪካ ወይ ደግሞ ሌሎች መንግስታት እንዲጠይቁት ግፊት የሚደረገው? ከበባውን እንዲያቆም፣ ነዳጅ እና ሌሎች ነገሮች እንዲገቡ የሚለው ነገር ያው የመጀመሪያ የትግራይ ጊዜ አስተዳደር የሚባል በፕሪቶሪያ ሰላም ስምምነት መሰረት የተቋቋመው ጊዜ አስተዳደር አሁን ጊዜያዊ አስተዳደሩ የፕሪቶሪያ ሰላም ስምምነት አካል መሆኑን ጭምር ማረጋገጡ ከዚህ በኋላ በጣም አስፈላጊ ነው። የትግራይ ጊዜ አስተዳደር ማለት አዲስ አበባ ላይ የፌዴራል መንግስቱ ጠቅላይ ሚኒስትር ስልጣን የሰጧቸው አቶ ጀነራል ታደሰ ወረደ የሚመሩት እንጂ 9 አባላት ያሉት ኮሚቴ ተዋቅሮ እርሳቸውም ከኮሚቴው አባላት እንዳንዱ ሆነው በእነ ዶክተር ደብረጽዮን የሚመሩበት አስተዳደር የፕሪቶሪያ የሰላም ስምምነትን በግልጽ የሚጥስ ነው። ይህ ብቻም ሳይሆን በኢትዮጵያ ብሔራዊ ምርጫ ቦርድ ህገ ወጥ የተባለ ፓርቲ ምክትል ሊቀመንበርን ምክትል ፕሬዝዳንት ማድረግ፣ በኢትዮጵያ ብሔራዊ ምርጫ ቦርድ ህገ ወጥ የተባለ ፓርቲ ፕሬዝዳንትን ከህግ ውጭ ኮሚቴ አዋቅሮ አጠቃላይ የክልሉን ኃላፊነት ለሱ መስጠትም የፕሪቶሪያ የሰላም ስምምነት መጣስ ነው እና ይሄንን ቀበሌ ያሉት እናቶች አያውቁትም። አሜሪካ ታውቋለች፣ ኬንያ ታውቋለች፣ ሌሎች ያውቁታል። ስለዚህ ቲፒኤልኤፍ ለማን መልእክት እያስተላለፈ ያለው? ይልቁንም እነዚህ ሰዎች የኢትዮጵያ መንግስት ከቦናል የሚለውን ነገር የጦርነት ዝግጅታቸውን አይቶ ጉዳይ ፈጻሚ ሆነው መምጣታቸውን ተገንዝቦ እልባት ለመስጠት እንደ መንግስት መንቀሳቀስ ስላለበት ይንቀሳቀሳል። በሌላ በኩል እኮ ዘላለም ሰውም እያነባ ዘላለም እያነከሰች ኢትዮጵያ መሄድም የለባት። በዚህ ኋላ ቀር ቡድን ሳቢያ አንድ ቦታ ላይ መቆም አለበት። ስለዚህ የፕሪቶሪያ የሰላም ስምምነት 1 2 ተብሎ በዝርዝር የተቀመጡትን ነገሮች ቶሎ ብሎ ተግባራዊ ማድረግ ማለት የትግራይ ጊዜ አስተዳደር ኃላፊነቱን ከነ ዶክተር ደብረጽዮን ተረክቦ ስራውን መስራት፣ የዲዲአር ፕሮግራሙን መቀጠል፣ ታግተው የተያዙትን ተፈናቃዮች መልቀቅ፣ የኢትዮጵያ ሀገር መከላከያ ሰራዊት የኢትዮጵያን ድንበር የመጠበቅ ኃላፊነት ህገ መንግስታዊም እንደገና በፕሪቶሪያ የሰላም ስምምነት ጭምር የተቀመጠ ነገር ስለሆነ የኢትዮጵያ ሀገር መከላከያ ሰራዊት ትግራይ ውስጥ ገብቶ ስራው እንዲሰራ ማድረግ፣ ለዛ ላይ ለማደናቀፍ የሚደረጉ ጥረቶች፣ ትጥቅ ይዞ የሚደረጉ እንቅስቃሴዎች፣ ከዛም ባሻገር የተራረፉ ተደብቀው የወጡ ከባድ መሳሪያዎችና ሌሎችን በፍጥነት ማስረከብ፣ የዲዲአርን ፕሮግራም መቀጠል። ይህንን ማድረግ ከተቻለ የኢትዮጵያ መንግስት የመዋጋት ሱስ ያለበት አይመስለኝም።
የመዋጋት ሱስ ያለባቸው ቲፒኤልኤፎች ናቸው። የሆነ የባሩድ ሽታ በጣም እንትን የሚላቸው ሰዎች እንደሆኑ በተግባር ታይቷል። ስልጣን ቦታ ላይ ለመድረስ ማናቸውን ነገር ለመክፈል ወደኋላ የማይሉ ማለት ነው። ግን የማይደረስ ደግሞ ነገር ከሆነ ዝም ብሎ ከመባከን አቅምን አይቶ ነገሮችን ገምግሞ የኤርትራ መንግስት እዚህ ጣጣ ውስጥ ይማግዳቸዋል እንጂ ከነሱ ጋር እኩል ሆነው ልዋጋ ቢል የሚከተለው ጣጣ ደግሞ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ጦርነቱ ወደ አስመራ ስለሚሄድ ጦርነቱ ወደ አስመራ እንዲሄድ ስለማይፈልግ አጋፍጧቸው ቢቻል እንዳይጨፈለቁ ይሞክራል። ከተጨፈለቁ በኋላ ምንም ሊያደርግ አይችልም። በእርግጠኝነት ግን ከዚህ በኋላ ትግራይ ውስጥ ሌላ የተራረፈ ህወሓት የሚባል ቡድን ከአሁን በኋላ የሚቃወም ይኖር አይመስለኝም። የትግራይም ህዝብ እፎይ ይበል፣ ሌላውም የኢትዮጵያ ህዝብ እፎይ ይበል። ከዚህ መከራ መፈታት አለበት የኢትዮጵያ ህዝብ። ከዚህ ኋላ ቀር ቡድን 21ኛው ክፍለ ዘመን ላይ ሆነን 19ኛው ክፍለ ዘመን ላይ በዘመነ መሳፍንት በ18ኛው ክፍለ ዘመን በዘመነ መሳፍንት አስተሳሰብ የሚዳክር ቡድን ማደግ ያልቻለ እዛው የጫጨና ደደቤት ላይ ቆመ ኋላ ቀር ቡድን ሀገር እየታመመች ሀገር እየተጎሳቆለች ሀገር በቀውስና በመከራ ልትቀጥል የምትችልበት ሁኔታ በፍጹም መኖር የለበትም። አንድ ቦታ ላይ ማብቃት አለበት። ስለዚህ የጻፉትን መግለጫ መልሰው ቢያነቡት የጻፉትን መግለጫ ከቀበሌ ካሉ ምናምን ሰዎች ጋር እናቶች ጋር ምናምን ለነሱ ጽፎት ከሆነ እንደገና ከፍ አድርገው አሻሽለውት ለምጻፉላቸው አሜሪካ መንግስት ምናምን ለነሱ እንዲመጠን አድርገው የፕሪቶሪያውን የሰላም ስምምነት እናከብራለን፣ የዲዲአርን ፕሮግራም እናስቀጥላለን፣ ደብቀን ያወጣናቸውን መሳሪያዎች ለማስረከብ ዝግጁ ነን፣ የኢትዮጵያ ሀገር መከላከያ ሰራዊት ወደ ትግራይ ግዛት ገብቶ በድንበሮች ላይ መሰማራት ይችላል፣ ያገትናቸውን ተፈናቃዮች እንመልሳለን፣ እንለቃለን፣ የፕሪቶሪያ የሰላም ስምምነት ሙሉ በሙሉ እንተገብራለን። ይህንን ብለው መግለጫ ጽፈው እዛ ውስጥ አንድ በፕሪቶሪያ የሰላም ስምምነት መፈጸም ሲገባው እስካሁንም ያልተፈጸመ በትግራይና በፌደራል መንግስት መካከል በአጠቃላይ የሚደረጉ ውይይቶች የሚል የተቀመጡ ነገሮች አሉ። እነሱን ወደ መተግበር መሄድ ነው። ምንድነው በንግግሩ የሚነሱ የሚሉ ጉዳዮች ምንድናቸው? በትግራይ ውስጥ በፌደራል መንግስት ያለው ውክልና እሱ አሁን ብዙ ንግግሩ አሁን ብዙ የሚያስፈልግም አይመስለኝም። ዝም ብዬ ስገመግም ያን ንግግሩ የሚያስፈልገው የምርጫው መሀል አካባቢ ስለነበር ትግራይ ክልል ምርጫ ስላልተካሄደ ወደ ፌደራል መንግስት ምርጫ ተካሂዶ የትግራይ ክልል የፓርላማ ተወካዮች ስላልነበሩ የትግራይ ክልል የፌደራል ፌዴሬሽን ምክር ቤት አባላት ስላልነበሩ በእነዛ ጉዳዮች ላይ ጭምር እስከ ምርጫው እስከ ምናምን ድረስ ምን ይደረጋል የሚል ነገር ይመስለኛል ዋናነት እዛ ውስጥ ሊነሳ የሚችለው። ከዛ ውጭ ምን የተለየ ነገር ሊነሳ ይችላል? ከዛ ውጭ በካቢኔ በምናምን ደረጃ ባሉ ሁኔታዎች ላይ የተወሰኑ የቲፒኤልኤፍ ሰዎችን ካቢኔ ውስጥ የማስገባት ነገር የኢትዮጵያ መንግስት እንዲያደርግ ነው። ግን በማናቸውም ሁኔታ ተደራድረው እንኳን ሊያገኙ የማይችሉትን የካቢኔ ቦታውን አግኝተዋል። በቲፒኤልኤፍ ነው ብለው ትግራይ ከሆነ በርካታ በፊትም ቲፒኤልኤፍ ብቻ ሳይሆን በአብዛኛው ብሔርተኛ በሱ ስር ካልተደራጀ ያ ሰው ብሔሩ አይታየውም። የህወሓት ሰዎች ህወሓት ያልሆነ የትግራይ ሰው ለነሱ ትግራይ አይደለም፣ ስልጣን ላይ ካለም የኛ ሰው የለም ነው የሚሉት። በሌላ በኩል ግን ሲታገሉ ለትግራይ እንታገላለን ይላሉ። ስለዚህ የካቢኔ ምናምን ቦታ ላይ ቢያንስ በሚኒስትር ዴታነት በሚኒስትርነት በምናምን አሁንም የትግራይ ሰው እያልኩ አይደለም፣ የቲፒኤልኤፍ ሰዎች አቶ ጌታቸውን ጨምሮ በካቢኔ ውስጥ በብዛት ገብተዋል። ስለዚህ ድርድርም ምናምን የሚባለው ከዚህ ጋር የሚደረጉ ነገሮች ናቸው። በፌደራልና በክልል ህወሓት መካከል ንግግር ይደረግ የሚለው ይህንን በተመለከተ በአብዛኛው በዚህ መልኩ ምላሽ እያገኘ ነው። ስለዚህ ቀጣይ ኢትዮጵያ ምርጫ ላይ ለምርጫው ምቹ ሁኔታ ፈጥሮ ወደ ምርጫው መግባት የሚቻልበት ሁኔታ ላይ መዘጋጀት፣ ህገ ወጥ የተባለውን ህወሓት የተባለውን ቡድን በተመለከተ ምናልባት የቀሩ አማራጮች ምናምኖች ነገር ካሉ
የቀረም አማራጭ ካለ እነ ዶክተር ደብረጽዮንን ህወሓት ለማድረግ አይደለም እንዳለ እንደ ቡድን በጋራ ስምረት ውስጥም ያሉ ምናምንም ተመልሰው ያን ነገር መልሰው እንትን ማለት በአብዛኛው ሳየው የሚሆንም ነገር አይመስለኝም። ስለዚህ ስሙን ህወሓት የሚባለውን ነገር እዛ ኢትዮጵያ ማዕከላዊ መንግስት ላይ ሄደው ስልጣንና ሀብት ተቆጣጥረው ኢትዮጵያን ሲጨቁኑና ሲዘርፉ የነበሩ ሰዎች ከህወሓት ከሚባለው ቡድን ጋር መያያዛቸው ቀደም ሲል ትግራይን ለትግራይ ሓርነት እናስገኛለን ብለው የሞቱ ሰዎችንም ዓላማ ጭምር ወይ ደግሞ ተግባር ጭምር ያቆሸሸ ጉዳይ ስለሆነ ስያሜውን ለነዛ ለሞቱት የለክብር አስቀምጦ እነ ዶክተር ደብረጽዮንም በራሳቸው የሚተማመኑ ከሆነ የትግራይ ህዝብ ምንድነው በዓላማም በሁሉ ነገር ከኛ ጋር ነው ብለው የሚያስቡ ከሆነ በሟቾች በምናምን ትከሻ ላይ ተንጠልጥለው ሳይሆን ልክ እንደ አቶ ጌታቸው ራሳቸውን ችለው ፓርቲ አቋቁመው ለምርጫው ራስን ማዘጋጀት ህወሓት የሚባለውን ነገር ለዛ ለሞቱ ሰዎች በክብር ማስቀመጥ በእርግጥ የቆሸሸ ስም ነው። የሆነ ነገር ቦረሽ አድርጎ ምናልባት ከነዛ ጋር ብቻ የሚገናኝ ከሆነ ስሙን ማደስ ይቻላል ብዬ አምናለሁ። ያለው ምርጫ እነ ዶክተር ደብረጽዮን ያላቸው ምርጫ ይሄኛው መንገድ ብቻ ነው። ስለዚህ ከበባው ከአሁን በኋላ ይነሳል ብዬ በግሌ አላምንም። ከአሁን በኋላ የኢትዮጵያ መንግስት የፕሪቶሪያ ሰላም ስምምነት 1 2 ተብሎ የተዘረዘሩ ነገሮች እንዲፈጸሙ ይፈልጋል። እነዛ እስኪፈጸሙ ደግሞ ጊዜ የሚወስድ ከሆነ ቢያንስ ህዝቡ በጉስቁልና ውስጥ እንዲቀጥል ደግሞ የኢትዮጵያ መንግስት አይፈቅድም። ደሞዝም ተቋርጦ ነዳጅም ተቋርጦ መድኃኒትም ተቋርጦ ምናምን እንዲህ አይነት ባለበት ሁኔታ ውስጥ ሊቀጥል ስለማይችል በፍጥነት ይህን ነገር መተግበር የሚችሉበት ነገር ካለ በፍጥነት መተግበር፣ በፍጥነት የማይተገብሩ ከሆነ ደግሞ ትግራይ ውስጥ ያለውን ህዝብ ዘላቂ እፎይታ እንዲያገኝ ኢትዮጵያም በአጠቃላይ በየትኛውም ጫፍ ያለ የነሸኔም የነፋኖም የነምናምንም ነገር ያው ሸረሪቱ ሲጨፈለቅ ድሩም አብሮ ስለሚጠረግ ኢትዮጵያም በብዙ እፎይ በተለበት ሁኔታ ስለሚፈጠር የኢትዮጵያ መንግስት የዜጎቹን ሰላምና ደህንነት ለማረጋገጥ በበቂው ተዘጋጅቷል። ምናልባትም 2018 ላይ ቆሻሻውን ጠርጎ 2019 አዲሱ የምርጫ ዘመን ጋር ወደፊት ኢትዮጵያ ወደተሻለ ምዕራፍ ላይ የግጭት አዙሪቱን ሰብራ የጩኸት የሁከቱን ዘመን ገታ ወደፊት መራመድ የምትችልበት ሁኔታ ትርጉም ባለው ሁኔታ ይፈጠራል ብዬ አምናለሁ። ያ እንዲሆን ደግሞ ያው መንግስት እንደ መንግስት ኃላፊነቱን ለመወጣት እንቅስቃሴ ላይ እንደሆነ ከበቂ በላይ ምልክቶች እየደመቁ ነው። ሰውም በዚህ ሁኔታው ዘላለም በተለይ ደግሞ እዛ ትግራይ ውስጥ ያለው ህዝብ በዚህ ሆነ ያቀረ ቡድን ስቃይና መከራ እየተቀበለ መቀጠልም ስለሌለበት ያው መንግስት ስራውን ይሰራል ተብሎ ይጠበቃል። ከዛ ውጭ እንግዲህ ከምርጫው ጋር ተያይዞም ባለው ነገር ሰሞኑንም ስለ ምርጫው የሚነሱ ነገሮችንም አይቻለሁ። ከትናንት በስቲያም በቀጥታ ስርጭት ላይ አንስቻለሁ። ምርጫ ውስጥ በምርጫው ጉዳይ ላይ ሰዎች በእሱ መሰረት አድርገው ውይይት ምናምን ላይ ሀሳቦች ይሰጣሉ። በተቻለ መጠን እዛ ላይ ሀሳብ ላለመስጠት እየታገልኩ ነው። መሞቅ ማድረግም አለብኝ ብዬ ማምነው ያንን ነው። በሰላማዊ መንገድ ምርጫ ሂደት ውስጥ የገቡ ኃይሎች አሉ። እዛ ውስጥ የሚያነሷቸው ነገሮች ለምርጫ ዘመን የሚደረጉ የፉክክር ውጤቶች ስለሆኑ በዛ ጉዳይ ላይ አሁን የፓርቲዎች ነው ወደ ስልጣን ለመሄድ የሚያደርጉ ቢታገሉ ፓርቲዎች ስልጣን ላይ ለመውጣት እርስ በርስ የሚያደርጓቸው ነገሮች ናቸው። ትክክልም ያልሆኑ ነገሮች እነሱ ይችላሉ። ስለዚህ ጉዳዩን የፓርቲዎች ነው። ስለዚህ የሚንቀሳቀሱ ይነስ የሚብዛ ኢትዮጵያ ውስጥ ሰላማዊ በሆነ መንገድ ምርጫ አድርገን የሆነ ነገር እናሳካለን ብለው የሚሄዱ ናቸው ስለሆኑ እነሱ ላይ የሚያደርጉት ነገር በጣም ከመስመር የወጣ ቢሆንም የምርጫ ዘመን እንትን ስለሆነ በዛ አንጻር ስለማይ ብዙ ነገር እዛ ውስጥ መግባት አልፈልግም። እርግጥ ነው አንዳንዶች የሚሉት ከእነርሱ ጋር በትብብር የሚሰሩት ይሄኛውን ለግርግር መፍጠሪያ ወይ ደግሞ ምርጫው ሲቃረብ ራሳቸው ቦይኮት ለማድረግ ምናምን የሚል ነገር አለ። ቦይኮት ቢያደርጉ ራሳቸው ናቸው የሚጎዱት። ምን የሚያመጡት ነገር አለ? ይህንን ተጠቅሞ ህዝብ ለማነሳሳት ዝም ብለው ቆጥረው ነው የሚመልከቱት ምን ያህል ሰው እንደሚያያቸው። ኢትዮጵያ ዛሬ ህዝብ ማነሳሳት ማለት ዛሬ ላይ
ይሄንን የማይሆን የሚያፈርስልኝ እንደ ህወሓት ወደ ኋላ የሚመልሰኝ ቡድን ይምጣ ብሎ የሚመኝ ጤነኛ ሰው በኢትዮጵያ ምድር አለ ብዬ አላምንም። ኢትዮጵያ ውስጥ ከኑሮ ጋር ተያይዞ ያሉ ችግሮች አሉ። ይሄን ችግር ለመፍታት አሁን የተያዘው መንገድ ተጠናክሮ መቀጠል ነው። ወደኋላ መመለስ ማለት የኑሮ ችግር ውስጥ ያሉ የሌሉ ሰዎች ወደ ኑሮ ችግር የሚሄዱበት፣ የኑሮ ችግር ውስጥ ያሉ ደግሞ የበለጠ ፈተናው የሚበረታበት ብቻም ሳይሆን ተስፋም የማይኖርበት ብቻም ሳይሆን መኖር አለመኖር የሚባለው ከፍተኛ አጣብቂኝ ውስጥ የሚገባበት ብዙ ነገሮች ወደ ትርምስ የምናመራበት ሁኔታ የሚፈጠር እድል ሰፊ ነው። ከምንም በላይ ይህ ነገር ወደኋላ መመለስ ማለት ሀገር አልባነትን ጭምር የሚጋብዝ መሆኑን ዛሬ ኢትዮጵያ ባለችበት ሁኔታ ብዙ ሰዎች ለተቃውሟቸው ጠይቃቸዋል። ምንድን ነው የተፈጠረው? ምንድን ነው የጎደለው? ምንድን ነው የምትቃወሙ ሲባል መልስ የለም። መንግስት ሲለወጥ ግን ማየት ይፈልጋሉ። መንግስት ለምን እንደሚለወጥ ይሄ ነው የሚሉት ምክንያት የላቸው። እሺ ይለወጥ፣ እነማን ናቸው መንግስት የሚሆኑት? የለም። አንድ ኢትዮጵያዊ ቡድን ኢትዮጵያ ምድር ውስጥ አለ። መሳሪያ አንስቶ አይደለም ወንጭፍ ይዞ የሚተኩሳለ ኢትዮጵያዊ ቡድን የየሰፈሩ በየመንደሩ የተኮለኮለ አይደለም። በእነዚህ ሀገር ይገነባል። አቅማቸው ምናምን እንተው፣ አቅማቸው ብዙዎቹ ለወረዳ ለምናምን ከዛ ማለፍ የሚችሉ ሰዎች አይደሉም። እሱን ትተን ማለት ነው። በሰፈሩ የተደራጀ በመንደሩ ፍቅር የወደቀ ሰው ሀገር የሚያክል ነገር ስታሸክመው ራሱ ሊሸከመው ይችላል። ራሱ ሀገሪቱ ብትሸከመው እንኳን እና ከተጨባጭ ሁኔታ ጋር ራስን ማስማማትና ለመፍትሄው የራስን አስተዋጽኦ ማድረጉ ወደ ቀናው መንገድ ራስን ማስማማቱ በብዙ መልኩ ይጠቅማል ብዬ አምናለሁ። ቲፒኤልኤፍ ለአሜሪካ የጻፈው ደብዳቤ አድራሻውን ተሳስቶ እንደሆነ አምናለሁ። ወደ ቀበሌዎቹ መልሶ ቢልከና እዛ ካደራጇቸው ሰዎች ጋር ቢነጋገሩ ጥሩ ነው እና ከፍ ያለ ደብዳቤ ለአሜሪካኖቹ ልከው 1 2 3 እነዚህን የፕሪቶሪያ ሰላም ስምምነቶች 1 2 3 4 5 እንፈጽማለን። ስለዚህ የኢትዮጵያ መንግስት ድንበር ላይ ያከማቸውን ሰራዊት በቃ ወደ ትግራይ አስገብቶ ኤርትራ ድንበር ላይ እንዲያስቀምጥ፣ የነሱ ታጣቂዎች ደግሞ ካምፕ እንዲገቡ፣ ከባድ የቡድን ምናምን የቀሩ መሳሪያዎችን ያለምንም ማቅማማት ለማስረከብ ይሄንን እናደርጋለን ካሉ እና አሜሪካም በዚህ በኩል ይረዷቸዋል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ የካቲት 30 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ የካቲት 30 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።